እንግዲህ ፖፖ ላይ ላለፈው 1 ዓመት ከምናምን እየሰራው መጥቻለሁ። በዚህ 1 ዓመት ጊዜ ውስጥ በሚሊዮን የሚቆጠሩ ገንዘቦችን ሜክ አድርጌያለሁ። ወይም ደግሞ አዲስ አበባ ላይ ደግሞ ቤት መግዛት ችያለሁ ወይም የቤት ባለቤት ሆኛለሁ በዚሁ ቢዝነስ በሰራሁት ብቻ። ነገር ግን በእነዚህ 1 ዓመታት ጊዜ ውስጥ ወይም በዚህ በአጭር ጊዜ ውስጥ ይሄ ውጤት እንዲመጣ ደግሞ በጣም ብዙ መስዋዕትነት ተከፍሏል። የሄድኩባቸው የከፈልኳቸው ብዙ መስዋዕትነቶች ደግሞ አሉ። በዛሬ ቪዲዮ የከፈልኳቸው 3 መስዋዕትነቶች አጋራቸዋለሁ። ሰላም ሄላስ ነኝ። እንግዲህ ላለፈው 1 ዓመት ከምናምን በኦንላይን ቢዝነስ እየሰራሁ ውጤታማ ከሆኑ ሰዎች መሃል ላይ እንግዲህ ስለ ኦንላይን ቢዝነስ መስራት የምትፈልጉ ሰዎች ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አብራችሁን ሆኑ። የመጀመሪያው እንግዲህ ከፈልኳቸው ከምላቸው መስዋዕትነቶች ሶሻል ላይፍ ነው። ከዚህ በፊት ሄላስ ብዙ ኢቨንቶች ላይ የምትገኝ ያንዳንዱ የጓደኞቼ የቤተሰቦቼ የእያንዳንዱ ፕሮግራም ላይ በደንብ ኢንጌጅ ማድረግ ምናምን አይነት ሰው ነበርኩኝ። ወይ ከንቱ ይሄን 1 ዓመት ግን በደንብ አድርጌ ግን ሳየው የምፈልገው ያስቀመጥኩት ትልቅ ታርጌት አለ። እዚህ ፕላትፎርም ላይ እንግዲህ ብዙ ሰው በቀን $100 እና ከዛ በላይ ሲያገኝ አየሁኝ። ብዙ የሚያገኙ ሰዎችን ሳይ እኔም ለምን ማግኘት አልችልም፣ ለምን እዛ ጋር አልደርስም የሚለው ስሜት ይሰማኝ ነበርና እዛ ጋር ለመድረስ ብዙ መስዋዕትነት መክፈል መሄድ እንዳለብኝ ሲገባኝ የመጀመሪያ የጣልኩት ሶሻል ላይፌ ነው። ከሶሻል ላይፌ ኦልሞስት ቀንሼ ሳይሆን ትውት አድርጌ በከፈልኩት ለምፈልገው ነገር በከፈልኩት መስዋዕትነት ግን በአጭር ጊዜ ውስጥ ውጤታማ እንደሆነ አድርጎኛል። እናንተም ደግሞ ልክ እንደዚህ ስራዎቹ ዲማንድ የሚያደርገውን የሚያስከፍላችሁን ዋጋ ለመክፈል ሶሻል ላይፍ የሚባሉ ቤተሰብ፣ ጓደኛ ምናምን የምንላቸው ነገሮች ጥላችሁ ይሄ የሚጎትታችሁን ሰንሰለቶች በጥሳችሁ መሄድ ከቻላችሁ እመኑን የምትፈልጉበት ቦታ ትደርሳላችሁ። ሌላው ሁለተኛው እንግዲህ ምንድነው ኮምፈርት ዞኔን ለቅቄ መውጣቴ ነው። ኮምፈርት ዞን ለቆ መውጣት ማለት እንግዲህ ብዙ የሚመቸኝን ነገሮች እንግዲህ እናንተ ምን እያላችሁ ይሁንልኝ ብዙ የሚመቸኝን ነገሮች ከዚህ በፊት የነበሩኝን ልምዶች ማደርጋቸው የነበሩ የመጣሁባቸው መንገዶችን ብዙ የሚመቹ ነገሮች ይሄ አለ አይደል ነው ኮምፈርት ዞን ተመቻችተን ደልቶን ፊልም ማየት ሊሆን ይችላል፣ እንቅልፍ መተኛት፣ ኢንጆይ ማድረግ፣ መዝናናት፣ ትራቭል ማድረግ፣ ቤተሰብ ጋር መሄድ፣ ከጓደኛ ጋር ማሳለፍ ብዙ ልንላቸው ብዙ ልንጠቅስ እንችላለን። እነዛ ከኮምፈርት ዞኖቼን ግን ለቅቄ ወጥቻለሁ። የማይመቹኝ ነገሮች ላይ ወይም ደግሞ ከሁለት ነገር አንድ ነገር መምረጥ አለብን። ይሄ the pain of discipline እና the pain of regret ምንለው አለ። ዲሲፕሊን በመሆን ውስጥ የምንከፍላቸው የሚያሙን ህመሞች ሁልጊዜ እኮ ለውጥ ህመም አለው አይደል? አንዱ ለውጥ የምንለው በራሱ ህመም አለውና ስራው የሚፈልገውን ነገር እያደረግን በዛ ውስጥ በመሄድ ያንን ዲሲፕሊን በማድረግ ውስጥ ምን ልበላችሁ በአማርኛ የምናልፍባቸው የምናደርጋቸው ፔኖች አሉ። የምንጋፈጣቸው ይሄ ይገልጽልኛል። የምንጋፈጣቸው ፔኖች አሉ። ከዛ ፔንና ህይወታችሁ ላይ ስትመርጡ ከዛ ፔንና እንደገና ደግሞ ባናደርገው ያንን ዲሲፕሊን ባንሆን ስራው የሚፈልገውን ነገር ቢዝነሱ የሚፈልገውን ነገር ባንከፍል ዲሲፕሊን እንደሆነ ያንን ዋጋ ባንከፍል እዛ ውስጥ ህመም አለ። ነገር ግን ሪግሬት በማድረግ ውስጥም ደግሞ ህመም አለ። አልፋችሁ መጣችሁ ወይኔ ብዙ ጊዜ ብለን አናውቅም በህይወታችን ወይኔ ይሄን ሳላደርግ ወይኔ ይሄን ሳላሳካ ያኔ እኮ እንደዚህ አብረውኝ ያሉ ሰዎች አሁንም ድረስ የሚሉ ሰዎች አውቃለሁ። እኔም በተለያየ አጋጣሚ ብዬ አውቃለሁ። ወይኔ ያኔ እኮ ስትይኝ በጀመርኩ ኖሮ፣ ያኔ እኮ ባልሽኝ ሰዓት አብሬሽ በሰራው ኖሮ፣ ያኔ እኮ እንደዚህ እንትን ባልኩኝ ኖሮ፣ ያኔ እኮ አልሰማ ብዬ፣ ያኔ እኮ እንትን ሳልል አያችሁ the pain of regret አለ። እዚህ ጋር ፔን አለ፣ እዛ ጋር ፔን አለ። ግን የትኛው ፔን ይሻላል? ለምትፈልጉት ነገር ምቾት ላይኖረው ይችላል። ላስቀመጣችኋቸው ነገሮች የምትሄዱባቸው ነገሮች ምቾት ላይኖረው ይችላል። ወይም ምቾታችሁን ጥላችሁ እንድትወጡ ሊያደርግ ይችላል። ወይም አዳዲስ ዲሲፕሊኖችን ወይም ደግሞ ስራው የሚፈልገውን ነገሮች ልታደርጉ ትችላላችሁ። ስለዚህ እነዚህ ነገሮች ማድረግ ከቻላችሁ የያዙንን ሰንሰለቶች በጣጥሰን መውጣት ከቻልን የምንፈልገውን ውጤት ማምጣት እንችላለን። ለኔ ሁለተኛ ከኮምፈርት ዞን መልቀቄ ውጤት አምጥቶልኛል። ሶስተኛውና የመጨረሻ ከፈልኩ ከምላቸው ነገሮች ያችን ሄላስ ይሄ የድሮዋን ሄላስን ትቶ ቀብሮ አዲሷን ሄላስ ሻይን አድርጋ እንድትወጣ ለማድረግ ብዙ የሄድኩባቸው መንገዶች አሉ። ምናልባት የድሮ ሄላስ ላይ
ይሄንን መላችሁ እንግዲህ በህይወቴ ረጅም እኔ እንግዲህ ኔትወርክ ማርኬቲንግን ከጀመርኩባቸው ጊዜያቶች ጀምሮ ረጅም ዓመት 9 ዓመት የተለያየ ፐርሰናል ዲቨሎፕመንት ትሬኒንጎችን በመውሰድ በመስጠት እንዲህ አይነት ረጅም ትሬነር በመሆን ረጅም ጊዜያቶችን መጥቻለሁና ላይክ አሁን ላይም ብዙ ፖዚቲቭ ነገር ነው የሚመቸኝ ወይም እንዲህ አይነት ሰዎች አትራክት ያደርጉኛል ወይም እንደዚህ አይነት ቫይብ ነው በደንብ ለኔ የሚመቸኝና በዛ ጊዜ ውስጥ ግን እንደዚህ ፐርሰናሊ ራሴን ዴቨሎፕ እያደረኩ እየተሰራው የመጣሁት ምላችሁ ምንድነው ወይም በጣም ዋጋ ያስከፍላል ያንዳንዷ መንገድ ፔን አላት ያንዳንዷ ስታልፉ ህመም ነበራትና የድሮን ሄላስን ብታዩ በጣም ቦልድ ያልሆነች እንኳን ካሜራ ላይ እንኳን ትላልቅ ሰዎች ተሰብስበው መድረክ ላይ ቆማ የምታሰለጥን እንኳን ካሜራ ላይ ብዙ ሰዎች እንትን እያሉ እየቀረጹ ወይም ለሚያዩት እንደዚህ ቦልድሊ ራሷን የምትገልጥ አልነበርኩም ፈሪ ነበረች ከዛ ደግሞ ለምሳሌ ከቢዝነስ አንግል ደግሞ ለመሞከር ለመጀመር ወይም ደግሞ ለመክሰር ከገንዘብ አንግል ለመክሰር የምትፈራ በጣም እርግጠኛ ካልሆንኩኝ አልጀምርም የምትል ወይ ደግሞ በማንነት በባህሪ ደግሞ አኩራፊ ላይክ አትንኩኝ ምናምን ብዬ እንትን ምን የሆነ ለራሴ የማበጀው አጥሮች እንደዚህ አይነት ብቻ ማልፈልጋቸው ብዙ ማንነቶች ነበሩ እነዛን ማንነቶች ግን በትሬኒንግ ስሩ ፕሮሰስ በትሬኒንግ በጸሎት ምናምን በሉት ለኔ በጣም ይሰራልኝ እነዚህ ሁለት ነገሮች ናቸው ፐርሰናል ዲቨሎፕመንት ትሬኒንጎችን በጣም ወስዳለሁ በጣም ከፖዚቲቭ ሰዎች ጋር ነው የምውለው እንደዚሁም ደግሞ ከጌታ ጋር ያለኝ አታችመንት በጸሎትም አንዳንድ ነገሮች እንደዚህ ትሬኒንግ በመውሰድ ብቻ አይደለም ብዙ ጊዜ ማትፈልጓቸው ነገሮች ካሉ በመጸለይ ራሱ ይሄን ነገር አልፈልገውም ይሄን ማንነቴን አልፈልገውም ይሄን ነገር አንሳልኝ እያልኩ ምልባቸውንና እንደዛ ያሳለፍኩባቸውን ጊዜያቶች አሉና እናንተ ይሄን ብታደርጉ ይሰራላችኋል ብዬ 100% አምናለሁ ማትፈልጉትን ማንነት ጥላችሁ አዲሱን ማንነታችሁን ለመያዝ ኢሞሽናሊ ሜንታሊ በብዙ ነገር ኦር ፊዚካሊ ብዙ የምታልፏቸው ዋጋዎች ብዙ ሳክሪፋይስ የምታደርጓቸው ነገሮች አሉ ያንን ለመለወጥ ግን የሆነ መስራት ያለባችሁ ነገር አለ የሚተናነቃችሁ አለ መለወጥ እንዳለበት ታውቃላችሁ ያንን ጥሩ እንዳልሆነ እናውቃለንና በማንነት ደግሞ ራሳችሁን ማግኘት የምትፈልጉበት ቦታ አለ ያንን የማትፈልጉትን ማንነት ቀብራችሁ አዲስ ማንነት ይዛችሁ ሻይን አድርጋችሁ ወደፊት ለመሄድ ብዙ ዋጋዎች ልትከፍሉ ትችላላችሁ ያንን ጽዋ ግን ለመወጣት ሬዲ ከሆናችሁ እንዳልኳችሁ ቅድም ለኔ ሰሩልኝ በዋነኝነት ብዬ ማስቀምጠው ፐርሰናል ዲቨሎፕመንት ትሬኒንጎች እንደዚህ አይነት ትሬኒንጎችን መውሰድ ኢንተርናሽናሊ እዚህም ሀገር ላይ በጣም ብዙ ትሬነሮች አሉ እንደዛ የሚጠቅመኝን እየወሰድኩኝ ጥቃቅን ለውጦችን ሀቢት ከመሆኑ በፊት እያንዳንዷ ጥቃቅን ነገሮችን ደጋግሞ በማድረግ ውስጥ ሀቢት እስኪሆንብኝ ድረስ ከራሴ ጋር ይሄ ፔን ኤንድ ፕሌዠር ምንለው አለ ያዛ ቦታ ላይ እስከምደርስ ድረስ ፔኖቼን ተጋፍጬ እየወጣሁኝ ዛሬ ላይ ግን እግዚአብሔር ይመስገን አሁንም ተሰርቼ ያለኩኝ በቂ ነው ፐርፌክት ነኝ እያልኳችሁ አይደለም ግን መፈልጋትን ሄላስ አግኝቻለሁ ኮንፊደንስ ያላት ሰዎች ፊት ወጣ መናገር የምትችል ከራሷ አልፋ ለሌሎች መድረስ የምትችል ህልሟን ማሳካት የምትችል ብዙ ልደረድርላችሁ ይችላል በባህሪ በማንነት ብዙ የማልፈልጋቸው ነገር አኩራፊ የምትባለዋል ልክ ያልሆኑ ካራክተሮችን አራግፋ ወይም ቀብራ ዛሬ ደግሞ በይቅርታ ልብ ያለች ከሰዎች ጋር ለይቅርታ በጣም ቅርብ የሆነች እንደዚህ አይነት መፈልጋትን ሄላስ ምን ማድረግ ይችላልው በትሬኒንግም በጸሎትም እቺኛዋን ሄላስ ማግኘት ይችላልውና ብዙ ዋጋ ከፍዬበታለሁ እናንተም ጠይቁ አንኳኩ ምን እስኪል ድረስ እስኪከፈት ድረስ ጠይቁ ምን እስኪል ድረስ እስኪመለስ ድረስ በየትኛው እምነት ላይ ሆኖ ፈጣሪ መልካም ነው ጸሎታችንን የሚሰማ የሚያደርግልንም ነው ስለዚህ ጠንክራችሁ እነዚህ ነገር ብታደርጉ የምትፈልጉበት ቦታ ራሳችሁን ማግኘት ማየት 100% ትችላላችሁ ብያምናለሁ ለኔ ከፈልኳቸው ከምላቸው ዋጋዎች መካከል እነዚህ ሶስቱ ናቸው እናንተ ልክ እንደዚህ በህይወታችሁ ማድረግ ማሳካት የምትፈልጓቸው ነገሮች መድረስ የምትፈልጓቸው መቀየር የምትፈልጉባቸው ቦታዎች ላይ ለመድረስ በእርግጠኝነት መክፈል ያለባችሁ ዋጋዎች መሄድ ያለባችሁ መቅመስ ያለባችሁ ጽዋዎች ይኖራሉ እነሱን ለማድረግ ሬዲ ሁኑ ይሄን ካደረጋችሁ ውጤታማ ትሆናላችሁ በዛሬ ቪዲዮ እንደተጠቀማችሁ አምናለሁ ልክ እንደዚህ ደግሞ ውጤቴ ጋር የሚያደርሰኝን ዋጋ ለመክፈል
ሬዲ ነኝ ምንም አይነት ዋጋ ይሁን ለመክፈል ሬዲ ነኝ የምትሉ ሰዎች ካላችሁ ኮሜንት ላይ ሬዲ ያላችሁ ጻፉልን። እንደዚሁም ደግሞ በቀጣይ ቪዲዮ ምን እንድሰራላችሁ ወይም ይሄን እዚህ ቪዲዮ ላይ ብትሰሪልኝ ብላችሁ የምትሉት ነገር ካለ በዚሁም ኮሜንት ላይ ልታስቀምጡልን ትችላላችሁ። ለዚህ ፋሚሊ ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ለሌሎችም ሼር እያደረጋችሁ ቤተሰብነታችሁን አብሮነታችሁን አሳዩን። መልካም ጊዜ